ኢትዮ ታርጌት Together we rise. በጦርነት የምትታመሰው ሶማሊያ በስፖርቱ ዓለም አንድ ተስፈኛ ኮከብ አስተዋወቀች። ኦማር አርታን የአፍሪካ እግር ኳስ ኮንፌዴሬሽን የ34 ዓመቱን ተስፈኛ ምርጡ ዳኛ ብሎ ሸለመው። ዓለም አቀፉ የእግር ኳስ ማህበር የዘንድሮውን የዓለም ዋንጫን እንዲዳኙ በዓለም ዙሪያ ከተመረጡ ዳኞች ውስጥ አንዱ አድርጎ መረጠው። ሶማሊያኖች ተደሰቱ፣ አፍሪካውያን ኮሩ። አርታን ከሳምንት በፊት የቢቢሲ ሶማለኛ አገልግሎት እንግዳ ሆነ። እናም አለ የማንኛውም ዳኛ ምኞት የዓለም ዋንጫን መዳኘት ነው። ፕሬዝዳንት ሐሰን ሼህ መሐመድ ለአዲሱ የሶማሊያን ትውልድ የመነሳሳት ተምሳሌት ሲሉ አወደሱት። ግን የትራምፕ አስተዳደር ሁሉም ነገር አደፈረሰው። አርታን ይጓጓለትን የዓለም ዋንጫ እንኳን መዳኘት መመልከት እንዳይችል ተደረገ። በመጣበት እግሩ ተመለሰ። ካፍም ሆነ ፊፋ የአሜሪካውያኑን ውሳኔ ከመቀበል ያለፈ ትንፍሽ አላሉም። ጥርስ አላቸው አይነክሱም፣ ጥፍር አላቸው አይቧጭሩም፣ ቀንድ አላቸው አይዋጉም። ለምን? በጉያቸው የቋጠሩት ነውር፣ የሰሩት ሸፍጥ አሜሪካንን ደፍረው እንዲገዳደሩ አያስችላቸውምና ኢትዮ ታርጌት ሸፍጡን ታፍረጠርጣለች። የዘንድሮ የዓለም ዋንጫ በዓለም እግር ኳስ አፍቃሪዎች ዘንድ እምብዛም በጉጉት የሚጠበቅ አልሆነም። ቢቢሲንና ድሮፕ ሳይትን የመሳሰሉ የመገናኛ አውታሮች እንደሚሉት ከፖለቲካ ነፃ የተባለው ስፖርት ፖለቲካዊ ውሳኔ እያመሰው ነው። ዲፕሎማሲያዊ ውጥረት ጥላውን አጥልቶበታል። አሜሪካ፣ ሜክሲኮና ካናዳ ውድድሩን በጋራ የሚያስተናግዱ ቢሆኑም አሜሪካ የጋባዥ ንፉግ ሆናለች። የድንበር ፖሊሲዎቿን አጥብቃ ውድድሩን ወደ ቀውስ እየመራቸው ነው የሚል ወቀሳ አስተናግዳለች። ኑ ያለቻቸውን እንግዶች ጓዛቸውን አስጠቅልላ ተመልሳለች። ከተቀበለችም በቅጡ አታስተናግዳቸውም። በተቃራኒው ከወራት በፊት ባደገኛው እጽ አዘዋዋሪ ኤልሜንቾ ግድያ ውጥረት ውስጥ ወድቃ የነበረችው ሜክሲኮ ግምቶችን ሁሉ አፍርሳ እንግዶቿን በፍቅር ለመቀበል የማሪያቺን የሙዚቃ ባንዶች አሰልፋለች። ቺካናዎቹ ሜክሲካውያን በባህላዊ አልባሳታቸው አምረው መስተንግዷቸውን አጧጡፈውታል። የትራምፕ አስተዳደር ውድድሩን ለመመልከት ገንዘባቸውን በከፈሉ ብሔራዊ ቡድናቸውን ለማበረታታት አድማስ ባሳበሩ ደጋፊዎች ላይ የሚያደርገው ጥብቅ የደህንነት ፍተሻ፣ ምርመራና አንዳንዴ ማንገላታት በተወዳዳሪ ስፖርተኞችና ስፖርቱን በሚመሩ ባለሙያዎች ላይ ጭምር ማነጣጠሩ ትልቅ ቅሬታን አስከትሏል። ተሸላሚው አፍሪካዊ ዳኛ ኦማር አርታን ማያሚ አውሮፕላን ማረፊያ ላይ ከመድረሱ በዜግነቱ ብቻ ተፈርጆ ወደ አሜሪካ እንዳይገባ ተከልክሏል። አርታን ወደ አሜሪካ የሚያስገባው ህጋዊ ቪዛና የጉዞ ሰነድ ቢኖርም ተቀባይነት አላገኘም። በማያሚ ዓለም አቀፍ አውሮፕላን ማረፊያ ላይ ከ11 ሰዓት በላይ ምርመራ ተደረገበት። በኢሚግሬሽን ባለስልጣናት እገዳ ከተጣለበት በኋላ በትራምፕ አስተዳደር ተገፍቶ ወደ ቱርክ ኢስታንቡል ማቅናት ግድ ሆነበት። የሶማሊያ ህዝብ ግን ጀግናቸውን በክብር ተቀበሉት። በአርታን ላይ የተጣለውን እገዳ ያረጋገጠው ፊፋ በሀገራት የኢሚግሬሽን ፖሊሲ ላይ ጣልቃ መግባት እንደማይችል በመግለጽ ራሱን ለማዳን አፈግፍጓል። ካፍ የፊፋ አለቆቹን ፊት ለፊት መጋፈጥም ሆነ የአሜሪካንን ውሳኔ የማውገዝ አቅም አጥቶ አንደበቱን ሸብቧል። በእርግጥ አርታን ከኢስታንቡል ለጋዜጠኞች በሰጠው መግለጫ ፊፋና ካፍ እስከ መጨረሻው ስላደረጉለት ድጋፍ አመስግኗል። የዳኝነት ብቃቱንም ጠብቆ ወደፊት በትላልቅ መድረኮች እንደሚመለስ ተናግሯል። ሌላው መነጋገሪያ የሆነው የኢራቅ አጥቂ አይመን ሁሴን ላይ የደረሰው እንግልት ነው። ከ40 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ያለፈችውን የኢራቅን ብሔራዊ ቡድን የፊት መስመር የሚመራው አይመን ብሔራዊ ቡድኑ ለነበረበት የአቋም መለኪያ ጨዋታ ሺካጎ አውሮፕላን ማረፊያ ሲደርስ የጸጥታ ኃይሎች በቁጥጥር ስር ያውሉታል። ለ7 ሰዓታትም እንደ ወንጀለኛ በምርመራ ይቆያል። አሳዛኙ ተጫዋቹ በቁጥጥር ስር የዋለው የአሜሪካ የሀገር ውስጥ ደህንነትና የድንበር ጥበቃ አካላት እገዳ ከተጣለባቸው፣ የሽብርተኝነት ጥርጣሬ ካለባቸው ወይም በአሜሪካ የደህንነት ጥቁር መዝገብ ላይ ከሰፈረ ግለሰብ ጋር ስመ ሞክሼ በመሆኑ ነው። አይመን ሁሴን ምንም አይነት የወንጀል ታሪክ እንደሌለበት፣ ለደህንነትም ፈጽሞ አስጊ አለመሆኑን ጨምሮ ፕሮፌሽናል ስፖርተኛነቱን ለማረጋገጥ የኢራቅ እግር ኳስ ፌዴሬሽንና ዋሽንግተን የሚገኘው የኢራቅ ኤምባሲ በብዙ ደክመዋል። በሴኔጋልና ኡዝቤኪስታን ልዑካኖች ላይም ተመሳሳይ መጉላላት ደርሷል። ብሔራዊ ቡድኖቹ አሜሪካ ሲገቡ የጠበቃቸው ሞቅ ያለ አቀባበል አይደለም።
በአውሮፕላን ማረፊያው አስፋልት ላይ ፍተሻዎችን ከማስተናገድ ጀምሮ ውስጣዊ የሰውነት ክፍሎቻቸው ሳይቀር ተበርብረዋል። የስልክና ማህበራዊ ሚዲያ ግንኙነታቸው ተፈትሾ እንደ ወንጀለኛ ጥብቅ ቁጥጥር ተደርጎባቸዋል። የአሜሪካ የጉዞ ገደቦች በብዙ ሺህ የሚቆጠሩ የውጭ ሀገር ደጋፊዎች በስታዲየሞች ተገኝተው ጨዋታዎችን በቀጥታ እንዳይከታተሉ እንቅፋት ሆኖባቸዋል። እንደ ቢቢሲ ዘገባ የኢኳዶር፣ ግብፅ፣ አልጄሪያ፣ ኡዝቤኪስታን፣ ኬፕ ቨርዲ፣ ዮርዳኖስ፣ ኢራን፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ጋናና ሴኔጋል ደጋፊዎች ላይ እስከ 40 በመቶ የሚደርስ የቪዛ ክልከላ ተጥሏል። የሃይቲ፣ የኢራን፣ የሴኔጋልና የአይቮሪ ኮስት ደጋፊዎች ደግሞ የአሜሪካን ምድር እንዳይረግጡ ሙሉ በሙሉ የቪዛ ክልከላ ተጥሎባቸዋል እየተባለ ነው። በኢቦላ ወረርሽኝ ከምትታመሰው ኮንጎ ውጭ የሌሎቹ ክልከላ የጸጥታ ደህንነት ስጋት የሚል ምክንያት ተሰጥቶታል። ጁሊየን ኳዲዮን የመሳሰሉ የአይቮሪ ኮስት ደጋፊ የአሜሪካንን ውሳኔ ለምን አፍሪካ ብቻ ሲል ይጠይቃል። አንድም አውሮፓዊ ሀገር እንዲህ አይነት እገዳ እንዳልተጣለበት በመሰከር በስም ባይጠሩትም የዘረኝነት ተግባር ነው ሲል ተችቶታል። ከሞሮኮ የደጋፊዎች ማህበር የተውጣጡ ቢያንስ 90 ደጋፊዎች ቀደም ሲል በራሻና ኳታር የዓለም ዋንጫዎች እንዲሁም በፓሪስ ኦሎምፒክ የተሳተፉበት ህጋዊ የጉዞ ታሪክ እያላቸው ወደ ሀገራቸው የመመለሳቸው ነገር አጠራጣሪ ነው በሚል ቪዛ ተከልክለዋል። በዚህም ደጋፊዎቹ ከሁለት ያጣ ጎመን ሆነዋል። ውድድሩ ላይ መታደም አይችሉም። ለሆቴልና ለጉዞ ቦታ ያስያዙት የማይመለስ በ10 ሺዎች የሚቆጠር ገንዘብ ውሃ ይበላዋል። የፖለቲካ ውጥረቱ ይበልጥ የጎላው በኢራን ብሔራዊ ቡድን ላይ ነው። ቡድኑ በአሜሪካ ውስጥ 3 ጨዋታዎች ያሉት ቢሆንም የአሜሪካ መንግስት ሀገር ውስጥ እንዲያርፍና እንዲቆይ አልፈቀደለትም። ይህንኑ ቀድሞ የፈሩት ኢራኖች አሜሪካ ምድር ላይ የምናደርገው ውድድር ወደ ሜክሲኮ ወይም ካናዳ ይቀየርልን የሚል ጥያቄ ለፊፋ ቢያቀርቡም ቀድሞ ያወጣሁትን መርሃ ግብር አልሰርዝም በሚል ፊፋ ጀርባውን መስጠቱ ይታወሳል። በዚሁ ምክንያት አሜሪካ ውስጥ የውድድር መርሃ ግብር ያለው የኢራን ብሔራዊ ቡድን በሜክሲኮ ቲዋና ውስጥ እንዲያርፍ ተገዷል። ወደ አሜሪካ የሚገባው ለጨዋታው ዕለት ብቻ ሲሆን ጨዋታው እንዳለቀ ወዲያውኑ የመውጣት ግዴታ አለበት። በተጨማሪም የቡድኑ የቴክኒክና የአስተዳደር ሰራተኞች ቪዛ ተከልክለዋል። የትራምፕ አስተዳደር ውድድር ባለባቸው ከተሞች የኢሚግሬሽንና የጉምሩክ አስከባሪ ኃይልን በብዛት ለማሰማራት እቅድ ይዟል። በፌዴራል ደረጃ የተወሰደው እርምጃና የታቀደው ስምሪት ግን ውድድሩን በሚያዘጋጁት ከተሞች ዘንድ ከፍተኛ ስጋትና ተቃውሞ ፈጥሯል። የኒውዮርክ ሲቲ ከንቲባ ዞህራን ማምዳኒ ተቃውሟቸውን ካሰሙ ባለስልጣናት ቀዳሚው ናቸው። ባስተላለፉት መልእክትም ያለ ስደተኞች እግር ኳስ ህልውና አይኖረውም። ስደተኞች ጨዋታን ይጫወታሉ፣ ስደተኞች ያሰለጥናሉ፣ ስደተኞች ስታዲየሞች ውስጥ ይሰራሉ። በአሜሪካ ብሔራዊ ቡድን ውስጥ ካሉት ተጫዋቾች መካከል 6ቱ ስደተኞች ናቸው። የኢሚግሬሽንና የጉምሩክ አስከባሪ ኃይል በማህበረሰባችን ውስጥ የፍርሃት ዘር እንዲዘራ አንፈቅድም፣ ከስደተኛ ጎረቤቶቻችን ጋር በኩራት እንቆማለን ነበር ያሉት። ፊፋ የአሜሪካ መንግስት እያደረገ ባለው ጥብቅ የቪዛና የድንበር ፖሊሲ ላይ ምንም አይነት ይፋዊ ወቀሳ አላሰማም። ፊፋ የቱንም ያህል ትልቅ ተቋም ቢሆንም በአሜሪካ አይን ዝሆን ላይ ያረፈ ድንቢጥ ነው። የአሜሪካ መንግስት የቪዛ ክልከላ ወይም ጥብቅ ፍተሻው የተደረገው በብሔራዊ ደህንነት ምክንያት ነው ካለ ፊፋ ይህንን በይፋ መቃወም ዲፕሎማሲያዊ ቀውስ ይፈጥርበታል። እናም አርፎ መቀመጥን ይመርጣል። ግን ከዲፕሎማሲ ጣልቃ ገብነቱ በላይ የገንዘብ ምንጩን ማጣትና በውስጡ ያለው የአሰራር ብልሽት ያስፈራዋል። የ2026 የዓለም ዋንጫ በታሪክ ከፍተኛ ገቢ ይገኝበታል ተብሎ ይጠበቃል። አብዛኞቹ ትልልቅ ስፖንሰሮች፣ የቴሌቪዥን ስርጭት መብት ገዢዎችና የንግድ ተቋማት ደግሞ የአሜሪካ ኩባንያዎች ናቸው። ፊፋ ውድድሩ ሊጀመር ጥቂት ቀናት ሲቀሩት ከዋይት ሃውስ ጋር ግጭት ውስጥ በመግባት የንግድ ጥቅሙንና የውድድሩን ስኬት አደጋ ላይ መጣል አይፈልግም። ፊፋ ሁልጊዜም ራሱን ከፖለቲካ ነፃ የሆነ የስፖርት ተቋም አድርጎ ማቅረብ ይወዳል። ግን ራሱ ያመነባቸው ዳኞችና የስፖርት ሰዎች አላግባብ ወደ አሜሪካ እንዳይገቡ ሲከለከሉና ሰብአዊ መብታቸው ሲጣስ ዝም ካለ የትኛውን ስፖርት የትኛውን ማህበረሰብ እያገለገለ ነው? በየትኛውስ መርህ እየተመራ ነው ያስብላል። በአንድ በኩል ፊፋና ስፖንሰሮቹ በቢሊዮን የሚቆጠር ትርፍ ይፈልጋሉ። በሌላ በኩል ደግሞ የትራምፕ አስተዳደር እየተገበረው ያለው ጥብቅ የቪዛና የድንበር ፖሊሲ የውድድሩን ድምቀትና የደጋፊዎችን ፍሰት ገድቦታል። የዓለም ዋንጫ ትልልቅ ስፖንሰሮች ኮካኮላ፣ አዲዳስ፣ ቪዛን የመሳሰሉ ግዙፍ ኩባንያዎች ቢሊዮን ዶላር የሚያፈሱ ትምህርታቸውን ዓለም አቀፋዊ ገጽታ ላለው ደጋፊ ለማስተዋወቅ ነው።
ከ40 እስከ 50 በመቶ የሚደርስ የቪዛ ክልከላ ካለ የማስታወቂያ ነጋሪ ኩባንያዎቹን ፍላጎት ይጎዳል። ስፖንሰሮች የሚፈልጉት ያለምንም ገደብ የሚንቀሳቀስና የሚሸምት ደጋፊ እንጂ በአሜሪካ ፖሊሲ ልክ ተቆንጥሮ የሚገባ ተመልካች አይደለም። ትርፍ አሳዳጁ ፊፋ እዚህ ላይ ነው በተቃርኖ መንገድ መቆሙ። ገንዘብ ይፈልጋል፣ የአሜሪካንን ፍላጎት ግን አሸርግዶ ይቀበላል። በመርህ ደረጃ ፊፋ ገለልተኛ ቢመስልም በገቢር ግን ጣልቃ የገባባቸው እውነታዎች መኖራቸውን መረጃዎች ያጋልጣሉ። ከዚህ ቀደም ደቡብ አፍሪካ፣ ብራዚልና ኳታር የዓለም ዋንጫን ሲያስተናግዱ ሕጋቸውንና የቪዛ አሰራራቸውን ለዓለም ዋንጫው እንግዶች ሲሉ እንዲያቀሉ አልፎ ተርፎም ልዩ የዓለም ዋንጫ ሕግ እንዲያወጡ አስገድዷቸው ነበር። ነገር ግን አሜሪካ ላይ ሲደርስ ተጽዕኖውን መድገም አልቻለም። ይህ የሚያሳየው ፊፋ ከመርሆው ይልቅ ለአሜሪካ የፖለቲካና የኢኮኖሚ ጉልበት እጅ መስጠቱን ነው። ምናልባት ለፊፋ ከስቴዲየም ትኬት ሽያጭ ይልቅ የቴሌቪዥንና የዲጂታል ስርጭት መብት ሽያጭ የበለጠ ተጠቃሚ ሊያደርገው ይችላል። ስቴዲየም ውስጥ ያለው ደጋፊ ቢቀንስ እንኳ በቢሊዮን የሚቆጠር የዓለም ሕዝብ ቤቱ ሆኖ በቲቪ ስለሚያይ ይህ የማያስጨንቀው ይሆናል። አብዛኞቹ የቲቪ መብት የገዙት ተቋማት ደግሞ የአሜሪካና የአውሮፓ ኩባንያዎች በመሆናቸው ፊፋ ስርጭቱ እስካልተስተጓጎለ ድረስ ከሰብአዊ እንግልት ይልቅ የፋይናንስ ዋስትናውን መርጧል። ደጋፊዎች በሚቀሰቅሱት ሁከት ምክንያት የስቴዲየሞች ውስጥ አልኮል መሸጥ የተከለከለ ነበር። በ2014 የብራዚል የዓለም ዋንጫ ግን የፊፋ ዋና ስፖንሰር የነበረው ቡድዋይዘር የአልኮል ኩባንያ በመሆኑ ፊፋ የብራዚል መንግስት ላይ ከፍተኛ ጫና አሳረፈ። በወቅቱ የነበሩት የፊፋ ዋና ጸሐፊ ጀሮም ቫልኬ በስቴዲየም ውስጥ ቢራ መሸጥ አለበት፣ ይህ ለድርድር አይበቃም እስከ ማለት ደረሱ። ብራዚልም የራሷን የጤናና የጸጥታ ሕግ በመቀየር የፊፋን ትዕዛዝ ተቀበለች። እንደ አውሮፓውያን አቆጣጠር በ2010 ደቡብ አፍሪካ ውድድሩን ስታስተናግድ ፊፋ የሀገሪቱን የፍትህ ስርዓት ፍጥነት ባለማመኑ ልዩ የዓለም ዋንጫ ፍርድ ቤቶች እንዲቋቋሙ እስከ ማድረግ ደርሷል። በውድድሩ ወቅት ወንጀል የሰሩ የውጭ ዜጎች ወይም በውጭ ዜጎች ላይ ወንጀል የፈጸሙ የሀገር ቤት ሰዎች በሰዓታት ውስጥ እንዲፈረድባቸው ተደርጓል። ይህ ማለት ፊፋ ከአሜሪካ በስተቀር የአንድን ሉዓላዊት ሀገር የፍትህ መዋቅር ጭምር የማዘዝ ጉልበት እንዳለው ያሳያል። በ2022 የዓለም ዋንጫ ኳታር እጅግ ጥብቅ የሆነውን የቪዛ አሰራሯን በመተው 20 እያለች የምትጠራውን ቪዛ መሰል ካርድ በመያዝ ብቻ ማንኛውም ትኬት ያለው ደጋፊ ወደ ሀገር እንዲገባ የቪዛ ሂደቱንም ፊፋ ራሱ በሚቆጣጠረው መድረክ እንዲመራ ለማድረግ ተገዳለች። አሜሪካ ላይ ሲደርስ ግን ይህ የፊፋ የማዘዝና የመጫን ጉልበት ሙሉ በሙሉ ተነነ። የትራምፕ አስተዳደር ከሶማሊያ የመጣን ምርጥ ዳኛ ሲያግድ፣ የጋዜጠኞችን ቪዛ ሲገደብ፣ በቡድኖች ላይ ከባድ ፍተሻ ሲያደርግ ፊፋ ይህ የሀገሪቱ ሉዓላዊ መብት ነው ብሎ እጁን አጣጥፎ ተቀምጧል። ፊፋ በሰፊው በሚያራምደው መርሁ ሁሉም እኩል ነው ቢልም በተግባር ግን መርሁ ተሸራርፏል። ለምን የሚለው ነው ጥያቄው። ፊፋ ለምን አሜሪካንን ፈራ? የዚህ ሁሉ ምክንያት የ2015 የፊፋ የሙስና ቅሌት ነው። አሜሪካ የ2022ን የዓለም ዋንጫ አዘጋጅነት በካታር የተነጠቀችበት መንገድ በፍጹም አልተዋጠላትም። አንዳች ነገር ሸተታት። የአረቦቹ ረብጣ ብር ወደ ፊፋ ቋት ሳይሆን ወደ አመራሮቹ ኪስ መግባቱን አልተጠራጠረችም። ታላቁ አሜሪካ በታናሿ ካታር መደፈሯ አንገበገባት። እናም ወደ አንድ ሰው ፊቷን አዞረች። ወደ ሰሜንና መካከለኛው አሜሪካ እግር ኳስ ኮንፌዴሬሽን ዋና ጸሐፊና የፊፋ ስራ አስፈጻሚ ኮሚቴ አባል ቻክ ብሌዘር። ሰውየው በአሜሪካ እግር ኳስ ውስጥ እጅግ ተደማጭ ብቻ አልነበረም። ከኮንትራቶችና ከስፖንሰርሺፕ በጉቦ በሚያገኘው ኮሚሽን ሚስተር 10% ተብሎ እስከ መጠራት የደረሰ ነው። ኒውዮርክ በሚገኘው ታዋቂው ትራምፕ ታወር ውስጥ በወር $26,000 የሚከፈልበት 2 ቅንጡ አፓርታማዎችን ተከራይቶ ነበር። አንደኛውን ለራሱ፣ ሁለተኛውን ለሚያሳድጋቸው ድመቶቹ። የአሜሪካው የገቢዎች ሚኒስተርና ኤፍቢአይ ብሌዘር ለዓመታት በሚሊዮን የሚቆጠር ዶላር ግብር ሳይከፍል መቅረቱንና በባንክ ማጭበርበር ውስጥ መዘፈቁን ደረሱበት። እልል በቅምጤ አሉ። እንደ አውሮፓውያን አቆጣጠር በ2011 ዓ.ም በኒውዮርክ ጎዳና ሲንጎራደድ ደህንነቶች በቁጥጥር ስር አዋሉት። እናም አሜሪካውያኑ መርማሪዎች 2 ምርጫ ሰጡት። እድሜ ልክህን በጽኑ እስራት ትማቀቃለህ ወይስ ለኛ ሰላይ ሆነህ የፊፋን አመራሮች መረጃ ታደርሰናለህ አሉት። ብሌዘር 2 ጊዜ አላሰበም። ሁለተኛውን ምርጫ መረጠ። አሜሪካውያኑ መርማሪዎች በብሌዘር ቁልፍ መያዣ ላይ የተገጠመ እጅግ በጣም ረቂቅ መቀረጸ ድምፅ ሰጡት። እንደ አውሮፓውያን አቆጣጠር በ2012 የለንደን ኦሎምፒክ ጨዋታዎች ወቅት
ብሌዘር ከሌሎች የፊፋ ከፍተኛ ባለስልጣናት ጋር በሚስጥር በተደረጉ የሆቴል ስብሰባዎች ላይ ያንን ቁልፍ አስቀምጦ የነበረውን ሙስና፣ የትኬት ማጭበርበርና የዓለም ዋንጫ አዘጋጅ ሀገራትን የመምረጥ ድርድር ድምጾች በሙሉ በሚስጥር ቀርጾ ለኤፍቢአይ ያስረከበ። ብሌዘር ያስረከበው የድምፅ መዝገቦችና ሰነዶች አሜሪካ በፊፋ ላይ ለጀመረችው ሰፊ ምርመራ ወርቃማ ቁልፍ ሆነ። ግንቦት 2015 ዓ.ም የፊፋ ባለስልጣናት በስዊዘርላንድ ዙሪክ ከተማ ላይ ባለ 5 ኮከብ ሆቴል ውስጥ ለስብሰባ በዝግጅት ላይ ያለው የአሜሪካ ፍትህ ሚኒስቴር ባወጣው የስር ማዘዣ መሰረት የስዊስ ፖሊስ ሆቴሉን ወሮ የፊፋ ምክትል ፕሬዝዳንቶችንና ከፍተኛ ስራ አስፈጻሚዎችን በቁጥጥር ስር አዋላቸው። ክስተቱ የአምባገነኑን የፊፋ የረጅም ጊዜ ፕሬዚዳንት ሴፕ ብላተርን ስልጣን መጨረሻ አድርጎታል። ብሌዘርም ብዙ አልቆየም። በካንሰርና በሌሎች ህመሞች ከ2 ዓመት በኋላ ከዚህ ዓለም በሞት ተለይቷል። ታዲያ ሴፕ ብላተርን ያሰናበተ የስለላ ሂደት ጂያኒ ኢንፋንቲኖን አሁን ለምን ያስበረግጋቸዋል? ሌላ ጥያቄ። አሁኑ የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ወደ ስልጣን ሲመጡ ፊፋን እናጸዳለን የሚል መፈክር በማንገብ ነበር። ግን እሳቸው ራሳቸው ከተለያዩ የምርመራ ፋይሎች ነፃ አልሆኑም። በተለይ ከስዊዘርላንድ የቀድሞ ጠቅላይ አቃቤ ሕግ ሚካኤል ላውበር ጋር በሚስጥር ሆቴሎች ውስጥ ያደረጓቸው 3 ስብሰባዎች በአውሮፓ ትልቅ ጥርጣሬን ፈጥሯል። ኢንፋንቲኖ ስለ ራሳቸው የሚደረጉ ምርመራዎችን ለማስቀየስ ወይም በብላተርና ፕላቲኒ ላይ የሚደረገውን ክስ ለማፋጠን የስዊዝ ከፍተኛ የሕግ ባለስልጣንን ለመጠቀም ሞክረዋል ይባላሉ። ላውበር በዚሁ ሚስጥራዊ ስብሰባ ምክንያት ከስልጣናቸው እንዲለቁ ተደርጓል። ኢንፋንቲኖ ላይም የወንጀል ምርመራ ከተከፈተባቸው በኋላ በ2023 በስዊዘርላንድ አቃቤ ሕግ ፋይሉ ቢዘጋም የፈጠረው የታማኝነት ቀውስ ግን አሁንም አልደበዘዘም። የኤፍቢአይ መርማሪዎች ደግሞ የትኛውንም አዲስ የሙስና ክር ከመዘዙ የአሁኑንም አመራር ጭምር ጠራርጎ የሚያጠፋ አቅም እንዳላቸው ኢንፋንቲኖ ያውቁታል። እናም በለፈለፉ ይጠፉ የሚለው ብሂል ዘልቋቸው የገባ ይመስላል። የአሜሪካ ፍትህ ሚኒስቴር ስዊዘርላንድ ድረስ ሄዶ የፊፋን ባለስልጣናት በቁጥጥር ስር ሲያውል ፊፋ ከአሜሪካ የሕግ ክንድ በታች መሆኑ በተግባር ተረጋገጠ። ይህ ታሪካዊ ጠባሳ በአሁኑ ፊፋ ውስጥ መኖሩ አያስገርምም። አንዳንዶች እንደሚሉት ፊፋ ያልተጠረገ በረት ነው። መሪዎቹ ቢቀየሩም ነባሩ አሰራር ቀጥሏል። የአሜሪካ መርማሪዎች የያዙት ሚስጥራዊ መዛግብትና በማንኛውም ጊዜ ክስ የመመስረት አቅማቸው ግን የፊፋን መሪዎች ሁል ጊዜም በፍርሃት ውስጥ እንዲወድቁ አድርጓቸዋል። ለማንኛውም መልካም የዓለም ዋንጫ ቸርን ሰንበት።